ደጄ መጥቻለሁ ላስተዋውቆት ነው። ይኸው አያሳዝኑ። እውነት ደብሮኝ ነበረ በጣም በሳቅ ነው ያለኩትኝ። አረ እንደው ዘመናችሁ ይባረክ እናንተ ሁለት ልጆች እግዚአብሔርን። እኔ እውነት የሀዘኔ መርሻ በቃ አለለ እኔ እንጃ። እነዚህ ልጆች እኔ ለእነዚህ ልጆች እኔ ቃላት ያጥረኛል። እመቤቴን ነው የምላቸው፣ እመቤቴን የምር እግዚአብሔርን። እና በጣም ደብሮኝ ነበረ እና በቃ በሳቅ ነው የገደለችኝ ቅማምዬ ማለት ነው። ጭራሽ ብላችሁ ሙሼን ብራንግ ማድረግ ጀመራችሁ። እውነት ነው። ትልቅ ሰው የተከበረ እንግዳ የቅድመ አያት እኮ ነው እኮ የመጣው የቅድመ አያት። ለብሩክ ደግሞ አማች ነው የሚባለው። ውዶቼ የምር እንደምናችሁ። እኔ እኮ የሚገርመኝ ማለት ነው የሆነ ነገር ትወና ቅማምዬ ስትችልበት በቃ የሆነ ሁሉ ነገር ይሳካላታል ምናምን ነገር። አረ በቅድሚያ እንደምን ቆያችሁልኝ ቤተሰብ ሰላም ልበላችሁ። ግን ያው ቪዲዮ ሰርቼ ነበረ በሆነች ተንከሲስ ልጅ በድጋሚ ተመላለስኩባችሁ። ግን ታውቃላችሁ ብሩኬ እና ሃይሚ ዋና ናቸው ትላላችሁ። እኔ ያኔ መስራት አልፈለኩም እና ባጭሩ ሆዴ ነፈረ ነው የምላችሁ። ይቺ ቅማሚ የሆነች ልጅ ማለት ነው ሆዴን ነው በሳቅ ያነፈረችኝ። እሺ ቅድመ አያት የጋሻ አያት ነው። አው የጋሽዬ አያት ለብሩክ ደግሞ የሚሆኑት ምን መሰላችሁ? ጎባን ነው የሚባለው። ጎባን የባል እንትን ነው የባል የወንድም ሚስት ሲሆን ነው ጎባን የሚባለው። አማት ነው የሚባሉት። አው የቅድመ አማት ነው የሚባሉት። የቅድመ አማት ነው የሚባሉት። ያው በራሴ ፍልስፍና ነው። እኔ አላቅላችሁማ እንዴ ምን ላደርግ ነው? ለማንኛውም ዛሬ የሙሽዬ ፕራንክ ተደርገዋል። እኔ በጣም ያሳቀኝ ፓርት ምኑ ጋር መሰላችሁ? ትገባ ቅማምዬ ስትገባ ማለት ነው። እኔ ብሩክ ደግሞ እንዳይታወቅ እንትን የሚለውስ እኔ እዛ ስንደርስ አንቺ ትተውን ያለሽ እኔ አሽቃብጣለሁ ይላል። ለካኛ ብቻ አይደለንም የምናሽቃብጠው፣ እርስ በራሳችሁም ታሽቀባብጣላችሁ ማለት ነው። ቅማምዬና ብሩኬ እንኳን አወቅንባችሁ። እኛ ብቻ አይደለንም ለእናንተ የምናሽቃብጠው። ብሩክ ለሃይሚ ያሽቃብጣል፣ ሃይሚ ለብሩክ ታሽቃብጣል። ብሩክ ነው አንቺ ስተውኝ እኔ ያሽቃብጣል ያለው፣ እኔ አይደለሁኝም። ለማንኛውም ግን ይመቻችሁ የምር። የልብሱ ነጠላ አለባበሷ፣ ከዛ ደግሞ ጠጉሩ፣ ይሄ ጠጉር ደግሞ እንዴት እንደሚያምርባት ይሄን ስታረቅ ቅማምዬ ማለት ነው። እና እንደዛ የራሷ ጠጉር መስሎን እንደውም የተሸወድን ሰዎች አለን። ግን ያው ምር የሚባለው ሂማን ሄር ነው፣ ሂማን ሄር ነው። ዝም ብላ ኮፍያ ሂማን ሄር ማለት ነው ደፋ ያደረገችው። ብቻ ትወና አንደኛ ናት። እግዚአብሔርን ዛሬ በዚህ ቪዲዮ ያልሳቃችሁ መቼም አስቁ። የምሬን ነው የምላችሁ። ጮሃ እኮ ጉሮሯን እኮ አመማት። እንደዛ እንደ አሮጊት አክት አደርጋለሁ ብላ ማለት ነው። በእርግጥም ደግሞ ችላበታል። ሙሽዬ ደግሞ የሆኑ ሴትዮ ስም ጠሩ። ከሊቴን ነው የመሰሉኝ አላሉ መሰላችሁ? ተሸውደዋል እሳቸው ሁላ። ኧረ እነዚህ ሁለት ልጆች እንደው ምን ነው ሙሽዬን መሸወዳችሁ በዚህ ልክ ማለት ነው። ግን ምርጥ ፕራንክ ነው ይሆናል ሌለ አንደኛ ኦዲየንስ ፈታ ብሎ፣ ሁለተኛ ነገር ደግሞ ሙሽዬ ፈታ ብለዋል ምናምን። በጣም ሆዳቸውን እስከሚያማቸው እንባ እስከሚያቀሩ ድረስ ነው እንትን ያሉት የሳቁት ሁላ ማለት ነው። እና በጣም ነው ፈታ ያደረገኝ የዛሬው የፕራንክ ቪዲዮ ትላላችሁ። በማቅረር ብቻ አይደለም እንባቸው ሁላ ወርዷል እንጂ ሙሽዬ ምር ደግሞ የአያቶቻ እኛ ሀያት ደግሞ የሆነው እንትን ነው። ተንከሲሷን ሀያት ሆኖ ነው የተወነችው ማለት ነው። ሃይሚ ተንከሲሷን ሀያት ሆና ነው የተወነችው አውቃ ማለት ነው። እንደሚያስለው ሰው አያቶቻችን እንደሚያደርግ ትንሽ ነገር ውሃ ጠጥተው ወይ ምግብ በልተው ቶሎ ትን ነው የሚላቸው። ያቅም ማነስ ምናምን ነገር ስላለ ማለት ነው። እንደዚህ ነገር እንትን ለማለት ለማያያዝ ሲፈልጉ አንዳንድ ተንከሲስ አያቶች ማለት ነው በገጠር ላይ ታውቃላችሁ። ከዛ እያሉ ሳያስላቸው የሳሉ እየመሰሉ የሚያሽቀባብጡ አሉ። በተለይ ደግሞ አንድ እንደዚህ የሚንከባከባቸው ሰው ታለ በቃ እነሱ ብቻ ተደማጭ እንዲሆኑ ይፈልጋሉ።
ያችን አያት ሆና ነው የተወነው። የሌላኛዋ ፓርት ደግሞ ይቺ በዱላ ጎሰም የሚያደርጓትን ተውናታለች። ወይኔ ይቺ ልጅ ስማ በትክክል ነው ያጠናች። በቃ ኦልሬዲ የአያቶችን እንትን ማለት ነው። እግራችንን ተቀምጠን እንደዚህ ስናወዛውዝ መደብ ላይ ምናምን ነገር እግራችሁን አታወዛብዙ የምንባለው ነገር እስከዛ አልሰማ ስንል ያው አያት ቤት ምናምን ነገር ይሄ ጭምልቅልቅ የምትሉበት ነው። የሆነ እንደዚህ ምናምን አይነሱም፣ አያገኙንም፣ አይመቱንም ምናምን ገና እስከሚነሱ እኛ እንሮጣለን እንላለን አያቶቻችን ላይ ስንቀልድ ማለት ነው። ሶ ግን እዛው በተቀመጡበት ይሄ ዱላ አንስተው ጉስም የሚያደርጉት አለ የለ ሀይሚ ብሩክን ጉስም አያቴ ነው ትዝ ያለኝ እዚህ ፓርት ላይ። በድሮ ጊዜ እንግዲህ 25 ብርሬ ጠጅ ነው ይጠጡ ነበር እኚህ አያት ማለት ነው። ሰካራም ነው። አንተ ደግሞ ብሩኬ አያት አታከብርም እንዴ? ሰካራም ነው ይባላል እንዴ? አያት ይከበር እንጂ ምን ሆነ? ጭራሽም ሙሼ ይጨፍሩ አላሉም እንዴ? እነዚህማ በጣም ቀበጣ አያት ናቸው። የምር በጣም ቀበጣ አያት ነው። እርሶ ተከበሩ እንጂ እርሷ አሮጊት ሴትዮ ማለት ነው። ሰው አስጨፍራለሁ ብለው ራሱ ተነስተው ወንክር ሲሉ ወደቁ። ደግሞ ብሩክ የጠጅ ነው አላለም እንዴ? ድሮ ለታይታዱት እየጠጡት ጠጅ ነው እንዴ? በመቤት ስም ድሮ ለታይታዱት ጠጅ ነው እንዴ? እንደዛ አሁን እንትን ያላቸው ያሰከራቸው ብሩኬ በድሮ በሬ ያረሰ ሰው አለ እንዴ? ኧረ እነዚህ ልጆችማ እግዚአብሔር ልጅነታቸውን አልጨረሱም። የምር ወይስ ሙሽዬ ጠጅ አቅርበው ነበረ? እኔ አልታየኝም። በነገራችን መነጥሬን አቃብሉኝ። ወይኔ እንግዲህ ዛሬ በቃ የዛሬው ቪዲዮ በሳቅ ነው ሁላችንን የሚጨርስ ነው። ብቻ ልመርቅ ስትል ሀይሚ እንደ እርሶ ረስቸው ነው ልመርቅ ሲሉ እርሶ ሙሼ ደግሞ ሳይበሉ ነው የሚመርቁት አሉ። የኔ እንግዳ አክባሪ የኔ እናት ከዛ ጠጅ ነው የምፈልገው አላሉም? እነዚህ የድሮ ሰካራ ይችን ሴትዮ ልጠልዛት ያላለም ብሩኬ ደግሞ አንቺና አንቱ ምንድን ነው የምትወላውለው? አንቱ በሚለው ቀጥል። አረ በስመ አብ ወወልድ ወመንፈስ ቅዱስ። እንደ ዛሬ ስቄ አላቅም። ብቻ የጤና ያድርግልኝ ትላላችሁ። አንዳንድ ጊዜ በአንድ ነገር ስትከፉ፣ በአንድ ነገር ደግሞ ፈገግ ትላላችሁ። እውነት እኛ ዘና እንዳደረጋችሁ ዘና ያለ ህይወት ይስጣችሁ። እኔ ሌላ ምንም አልልም። እግዚአብሔርን የምር በጣም ነው ፈታ ያልኩት በዛሬው ቪዲዮ። እና ሙሽዬን እኮ አስነስተው አስጨፈሩ ግፈኞች። ብሩኬና ሀይሚ ግፈኛ ናችሁ። እንደው አያት ዛት ሆኑ አያት ሆነናል ምናምን ብላችሁ ጭራሽ ሰውን እንደዚህ ማንገላታት ፌር ነው? አሁን ይሄ ፌር አይደለም። አረ ይመቻችሁ እናንተ ሁለታችሁ ማዝግናችሁ። አይዲውን ደግሞ ከየት እንደሚያመጡት እኮ በቃ ፈታ የሚያደርግ ነገር ይሄ ስሬስ የሆነው ደግሞ ትወና ላይ ስሬስ ሆነው በቃ ዘና የሚያደርገው ላይ ዘና አድርገው ምናምን ነገር ሁሉን ነገር ነው አሟልቶ የሰጣቸው መቤቴ።